ሰላም 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 ሙስሊምም ክርስቲያንም እንዴት አደራችሁ? እኔ እግዚአብሔር ይመስገን አለው እንዳለው ሳረዝም ሳላጥር ዱቅ ብዬ መጥቻለሁ ማለት ነው። እንዴት ናችሁ? አዳራችሁ ትዳራችሁ ኦኬ ነው? ባላችሁበት ቦታ ፈጣሪ ቅፍ ድግፍ አርግቶ ይጠብቃችሁ፣ ክፉውን ያርቅላችሁ፣ በመንገዳችሁ ሁሉ እሱ አምባ ጥላ ከለላ ይሁንላችሁ፣ ያሰባችሁትን ያቀዳችሁትን እቅድ ሁሉ መድኃኔዓለም ያሳካላችሁ፣ የቤተሰቦቻችሁን የእናት የአባታችሁን ክፉ አያሳያችሁ፣ ያልታሰበ በረከትና ጸጋ ይስጣችሁ፣ ጭንቀት የያዛችሁ ከጭንቀት መድኃኔዓለም ያውጣችሁ፣ እንደ እምነታችሁ የልባችሁ መሻት ከድንገተኛ ሞት ከድንገተኛ አደጋ ወጥቶ ከመቅረት እግዚአብሔር አምላክ ይሰውራችሁ፣ ያሰባችሁትን ሰፊ በረከት ያድላችሁ፣ ፍቅረኛ ካላችሁ ፍቅረኛችሁን ይጠብቅላችሁ፣ ባል ካላችሁ ባሎቻችሁን፣ ልጆች ካላችሁ ልጆቻችሁን እመብርሃን ትጠብቅላችሁ፣ በክንፏ እንዲግርድርድ ዳርግታ ቅዱስ ሚካኤልና ቅዱስ ገብርኤልን አጅባ በሚሄዱበት በሚርባቸው በሚጠማቸው ጊዜ በሚከፋቸው ሁሉ ጊዜ መብርሃን ተከትላ ታጽናናቸው እያልኩ ነው። ማርያም የሙስሊምም የክርስቲያንም እናት ነችና እሷ ለሁላችንም ትድረስልን እላለሁ። በዚህ በመቀጠል ዛሬ ትኩስ አብርሽንና ሩታን እንደዚሁም ሄርሜላን ይዤ መጥቻለሁ። ያብን እስከነ ነፍሱ እስከነ ጭቃው እስከነ ቃጭሉ ማለት እስከነ ጭቃው ጌታው ይቅር በለኝ። ዋይ አምልጦኝ ነው፣ ቃጭል ልልፈልጌ ነው። እንደዚሁም ውሽሚት ሁለት ውሽሞች እዚህ ጋር እያስቸገሩ ነው ማለት ነው። አንዱ ሽማ የሄሉ ሁለቱ ሽማ ሄርሜላ ምን ይሻላል? ውሽሞች እኮ አስቸገሩ እናቴ። ዋይ የዘንድሮማ ከባድ ነው፣ ከባድ። ባል ያላችሁ ኢትዮጵያ ጥላችሁ የመጣችሁ ግን እኔ እንጃ። ዋይ አዮ ባሌ በፍጹም ይጠብቀኛል እንዳትሉ ከሆነ ይሆናል እያላችሁ ኑሩ እናቴ። ወንድ ልጅ ነው ቋጥሮ አይቀመጥም። አዎ አይቀመጥም እናቴ። ራሳችሁን ጭንቅላታችሁን አሳምኑ። ባሌ ያላችሁ ማለት ነው። ባሌ ያላችሁ አረብ ሀገር ያላችሁ እናቴ፣ ባሌ ቋጥሮ ይቀመጣል ማለት ዘበት ነው። ይበላል ይጠጣል፣ ያምረዋል፣ ሄዶ ድሽቅ ያደርጋል። ይበላል ይጠጣል፣ ያምረዋል፣ ሄዶ ይነፋል። እናቴ ትሙ ጭንቅሌሽን ማሳመን ያለሽ ወጥረሽ ስራሽን ሰርተሽ ኢትዮጵያ ሲሄድ አስመርምሬ አገባለሁን እንጂ ባሌ ፍጹም የፈለገ ቅዱስ እንደው ጻድቅ ቢሆን ቋጥሮ አይቀመጥም። ያምረዋል። እሱ አይደለም ስጋው ነው የሚያስገድደው። ያምረዋል፣ ሄዶ ድሽቃ ያደርጋልና እህቶች ባሌ ንጹህ ነው ብላችሁ ጭንቅላታችሁን እንትን እንዳትሉ። ቢሰርቅም ራሱ የኔ ጥፋት ነው። 3 ዓመት 4 ዓመት ሰው ሀገር ቁጭ ብዬ እናቴ ጠብቅ ብለው አይጠብቅ እናቴ። ወዝ ሽቅብ ስትል አይኑ ራሱ ወዝ እንደው በፊት ለፊት እንኳን ባያደርግ በጨለማ ሰው ሳያየው ያደርጋል ወንድ ልጅ። በጨለማ ማንም ሳያየው ድሽ አድርግቶ ይወጣል። እና የዘንድሮ ወንዶች ከብደዋል። ዋይ ሴቱም ወንዱም ነው ዘንድሮ የተነሳው። እንዲሁ ሴቱ ትንሽ እንሻል ነበር እናቴ። ሴት ልጅ 10 ዓመትም የመጠበቅ ፓወር አላት። አረብ ሀገር ስንቶቻችን እየጠበቅን ነው እናቴ ትሙት። 10 ዓመት 7 ዓመት 10 ምናምን ዓመት ቋጥሮ የተቀመጡ አሉ የኮንትራቶች። ሴት ልጅ ትቀመጣለች። ወንድ ልጅ ግን እናቴ 1 ወር ራሱ አይታገስም። የፈለገ ጻድቅ ቅዱስ የቤተ ክርስቲያን አገልጋይ ሼኪ ምናምን ቢሆን እሱ ሳይሆን ስሜቱ ነው የሚያስገድደው። ስለዚህ እህቶቼ ራሳችሁን ጠብቆ ከዚህ ወደ ኢትዮጵያ ሲሄዱ አስመርምራችሁ ለምን አደረክ እንዳትሉ። ሰው ነው ይሰናከላል። 4 ዓመት 5 ዓመት ይሙት ይፈንዳ እንዴ ይሄ ሰውዬ። ይቅር በለኝ መድኃኔዓለም። ኧረ መድኃኔዓለም አምልጦኝ ነው መድኃኔዓለምዬ። እናቴ ትሙት አምልጦኝ ነው። ይሄኔ ባል ያላችሁ ሁሉ በቃ ባሌ ላሽ እያደረገ ነው ብላችሁ ፌንት እንዳገጩ። እኔ እናቴ ትሙት እንዴ! እኔ አሁን ከዚህ ሲሄድ እንዴ አናቱን ይሆናል አይታወቅም።
አስመርምሪው ነው ከሱ ጋር እንዲሁ ትዳር የምመራው እንጂ ሄጄ እንዳገኘሁት ልብጥ ብዬ አልቀርም። እንዴ እናቴ አረብ ሀገር አድክሞኝ ደግሞ ኢትዮጵያን ገብቼ በኤችአይቪ ልድከም እንዴ? ከባድ ነው፣ ከባድ። ሄደሽ ቶሎ ብለሽ እንዳትለት ተመርመሪ፣ አስመርመሪ፣ ተመርመሪ። የዘንድሮ ወንድ ከባድ ነው እናቴ። እንደውም በጃጀው እየባሰ ነው፣ ሽማግሌ በሆኑ እየባሰ ነው። ዋይ ኃይለኛ ተጃንጃን ሽማግሌው ነው እናቴ። ሁለት ሶስት ልጅ እያለው እናትሽ ለሲጀነጅን አንዴ በኢሞ፣ አንዴ በቴሌግራሙ፣ አንዴ በቲክቶክ፣ አንዴ በፌስቡክ፣ አንዴ ወልብ ሶስት በአንድ አረባ አንዴ ያላችሁ ምን አቋጥ ያደረጉት ደግሞ ራያቸው ራሱ ቅዱስ የሆኑ ናቸው። ወይኔ ጓደኛዬ እናቴ ባሌ ቅዱስ ነው ስትል እናቴ እጅ ከፍንጅ አንድ ቀን አልያዘችው። እጅ ከፍንጅ ከአንዷ ጋር ተጭና ስልኩን ጠልፋ እናቴ ከአንዷ ጋር ተጭናጅ ነው እጅ ከፍንጅ እናቴ አንቺ ነው የምወድሽ፣ አንቺ ነው ማስወለድሽ እያለ ወይኔ ኧረ ከባድ ነው፣ ማርያምን ከባድ ነው። እና ራሳችሁን ጠብቁ ለማለት ፈልጌ ነው። ከዚህ በመቀጠል ሄርሜላ እና ነያበን ይዤ መጥቻለሁ። ሄርሜላ ግን ወይኔ ድፍረትሽ እግዚአብሔር በጣም ደፋር የሆንሽ ሴት እንደው ትንሽ አይሸቀጥጥሽም እንዴ? አይሸመጥጥሽም ወይ ውሽምትዬ? ሩታ ቤተሰብ ጋር ሂደሽ እንደዚህ አፍ ስትካፈቺ ማለት ነው እንዴ? ልቀቂልኝ ምናምን አላልሽም? እዚያው ማርና ክርስቶስ ዋይ ይኸው ሴቱ እንዲደርሷል። እንዲህ የሰው ባል ልቀቁልኝ እስከ ማለት ደርሷል። እንደው ሄርሜላ ይሄ መልክ ይዘሽ ፈላጊ አተሽ ነው የልጅ አባት ላይ አናቱ ላይ ልውጣ ያልሽው? የሚፈልግሽ ወንድ አጣሽ እንዴ? ወይኔ እንዲሁ ስታስቢው ማለት ነው እንደው አብርሃም እንደው የፈለገ ነገር ቢሆን ምናልባት አዝኖባት ተቀይሟት ምናምን ይሆናል። በፍጹም ለሩታ ግን የሚጠላ አንጀት የለውም። አንቺ መደበሪያ ልትሆኝ ትችያለሽ። ሄዶ ስሜቱን ምናምን ሊያበርድብሽ ይችላል። ስሜቱን አብርዶብሽ ይመጣል። ከዛን ደግሞ ሚስቱና ልጁ ጋር ይመጣል ማለት ነው። ስሜት ማብረጃ ነው እንጂ የሚያደርግሽ አንቺን አግብቶሽ መቼም አይኖርም። ምክንያቱም ማግባት የማይችልበት ምክንያት ሩታ ፈትቼዋለሁ ብላ በህግ ፊት ካልቆመች ከእንደገና ደግሞ በሚስት ላይ ሚስት መደረብ አይቻልም። ይሄ ደግሞ ሸቤ ነው ቀጥታ የሚያስገባው ማለት ነው። አይደለም እሱ አንቺም ጭምር ሸቤ ነው የሚያስገባሽ ማለት ነው። ሲቀጥል ደግሞ ስለ እንክብካቤ እውነት አታፍሪም እንዴ ስትናገሪ? አንቺ ነሽ ስለ ወንድ እንክብካቤ እንደው ለሩታ የምታሳየው? አላየሽም እንዴ የበፊት ፍቅራቸውን? አንቺ ሳትመጪ በፊት የነበራቸውን ፍቅር አታይም እንዴ? ሲታዩ ራሱ እንዴት እንደሚያምሩ። ሞዴሊስት እኮ ነው የምትመስለው ሩታ። ዛሬ ልጅ አላት ብለሽ አናቷ ላይ ልውጥ አላልሽም? ከኋላ የመጣ አይና ወጣ። በስመ አብ ወወልድ ወመንፈስ ቅዱስ። ወይ አንዳንድ ሰው ግን ድፍረቱ ወይ እስቲ ቆይ ልጠጣ ለሐሜትም ቢሆን ጂጂዬ እየጠጣሽ በውጭቄ ከቦጭቄ እስቲ ፎት ልበል። እሰይ እናቴ አንጀትሽን እንዲያራሽ ለፍልፊ ጂጂዬ የኔ እናት። እና አንቺ አሁን መምከር ትችያለሽ። መጀመሪያ ራስሽን ምከሪ። ራስሽን ያለውበት ህይወት ምንድን ነው? ትክክለኛ ነኝ ወይ ያለውበት? የሰው ባል ላይ መሄዴ ልክ ነው ወይ ብለሽ ራስሽን ምከሪ። የሰው ባል ማላታይ ልጠጣ ነው ክሮራክስ ልጠጣ ነው ብለሽ እኮ ነው ሆስፒታል የገባሽው። አንቺ ምንስ አይናልሽ ሩታ ልትመክሪ የምትችይው? ሲቀጥል ደግሞ በባልና በሚስት መሃል አንቺ ምን ቤት ነሽ? አንቺ እኮ ውሽማ ነሽ። አንቺ እኮ ሲደብረው መደበሪያው ነሽ። አንቺ እኮ አብርሃም ሲከፋው ሂዶ ለፍልፎብሽ ወይ ጠቅጠቅ አርግቶሽ እንደ መደበሪያ ከዛን ጥሎሽ ይወጣል፣ ወደ ሚስቱና ወደ ልጆቹ ይመጣል። እንደዚህ እኮ ነሽ አንቺ። ጭራሹኑ ድፍረትም አይኖርሽም ከሚስቱ ጋር እንዴ። እነሱ እኮ ባልና ሚስት ነው። አንቺ እኮ ማንም ነሽ፣ ተራ ሴት እኮ ነሽ። እና አይን አውጥታ ልቀቂልኝ። ኧረ እባክሽ ልትለቅልሽ ገና አፋፍሳሽ ሸቤ ነው የምታስገባሽ። አንደኛ
ባለትዳር ጋር እንደዚህ መለጣጠፍሽ ምን ይሄ ሁሉ ሸቤ እንደሚያስገባሽ አታውቂም እንዴ? ሲቀጥል ደግሞ ማለት ነው እነዚህ የአብርሃም ጓደኞች ማለት ነው እስስቶች እባቦች አንዴ ሩታ ጋር አንዴ እዚህ ጋር ያሉ ልጆቹን ያበጣብ አንተ ጆሮን የያዘው ልጅ እንደው ጆሮ ኪጥፋ እንዴ ስድብ ለማሰዳደብ ነው እንዴ ያመጣኸው? ኧረ በስመ አብ ምን አይነት ጓደኞች እንዳሉት ሩታም አንቺ ሩታ ራሱ ታናድጃለሽ። እግዚአብሔርን ነው የምልሽ የሱም ጓደኞች ግቢሽ ላይም እንዳታስደርሺ። ሲቀጥል ደግሞ አንቺ ሩታ ምነግርሽ ነገር ዝም ብለሽ አብርሃም ስታይ ከምትይ ቁርጥ ያለ ውሳኔ ቁርጥ አንተ ሄርሜላን ፍታት አትይም እንዴ? እኔን የምትወደኝ ልጄን የምትወድ ከሆነ ከሄርሜላ እርግፍ አርግተህ ራቅ። አንቺ ቢያቅትሽ ያንቺ እናት አባት አሉ ሰብስቢ፣ የሱ ቤተሰብ እናትና አባት ይምጡ፣ በእነሱ ፊት ቁጭ አድርገሽ ለምንድነው አብርሃምን ምርጫ ማሰጪው? የአብርሃምን ውሳኔ ለምንድነው ማትሰሚው? አንቺ በየሄድሽበት ለምን ትጣያለሽ? ለምን ትቧቀሻለሽ? ለምን ራስሽን ክብርሽን ዝቅ ታደርጊያለሽ? በዚህ በርካሽ ማለት ነው። ስለዚህ ቤተሰብን እናት አባትሽን የሱንም እናት አባት ጠርተሽ እሱንም ጠርተሽ ውሳኔውን በቤተሰብ መሃል እንዲወስን ማድረግ አለ። ወይን እኔና ልጅህ ምረጥ ወይን ሄርሜላ ምረጥ ብለሽ ለምንድነው በቤተሰብ መሃል ተናግረሽ ውሳኔ? ሲቀጥል ደግሞ አብርሃምን ጥፋት አጥፍታል። አንደኛ ነገር በመሃላችሁ ጥል አለ፣ የተፈታ ነገር አለ። ሴት ልጅ በነገራችን ላይ ወርቄ ብልጭልጭ ነገር በትዳር ህይወት ውስጥ አይለውጣትም። መጀመሪያ መኪናም ከመግዛት ምንም ከማድረግ በፊት ማለት ነው መጀመሪያ ቤትህን መስራት ነበረብህ። ከሩታ ጋር ያለውን እርቅ መፈጸም አለብህ። ቤተሰብንም ሽምግልና ልከህ ሰላም መፍጠር ነበረብህ። ገባህ አይደለ? ያ እንግዲህ በዛን ሰዓት ቅቤ ምናምን ስለተቀባባክ ብቻ ቤተሰብ ጋር ሰላም ፈጠርኩ አይደለም። ያንን ሳታደርግ ለቤተሰብ ደስታ ሳታሳይ መኪና ገዝተክ ነው። ምክንያቱም ሩታን ብትፈልግ ቤተሰብ ሽማግሌ ሰብስበ እንደዚህ ጥፋቱ አስታርቁም ብለ በክብር መምጣት ነበረብህ ማለት ነው። ሲቀጥል ደግሞ ሩታ ይሄን ችግር ሳትፈቺ እንዴት መኪናውን ተቀበልሽ? ምክንያቱም ቤተሰብን ማስናቅ እኮ ነው። የፈለገ ባል ቢሆን በመሃላቸው ጥል አለ። እቺ ልጅ በመሃላቸው ካልወጣች ከባድ ችግር እንደሚፈጠር ይታወቃል። አትለቀውም። ስለዚህ ይሄን ነገርም አስተካኪ ቤተሰብን። ሲቀጥል ደግሞ ራስሽን አታስንቂ። በቃ ቆፍጠን የመጀመሪያውን ሩታ ሁኚ። ሽንቅጥ በቃ ያቺ የምታምረውን ሩታ ለመሆን ሞክሪ እንጂ ከማንም ልጋጋም ጋር አፍሽን አትክፈቺ። ከማንም የሱ ጓደኞችም ሲመጡ ከነሱ ጋር አፍ አትክፈቺ። ቤትሽም አታስገቢያቸው። እነሱ ናቸው እያሰደቡሽ እያስረከሱሽ ያሉት ማለት ነው። ሲቀጥል ደግሞ የአብርሃም ጓደኞች ማለት ነው። እናንተ በአብርሃም ህይወት እኮ መፍረድም በባልና ሚስት በል አይደለም። እናንተ እናትና አባት እንኳን አያገባቸውም። ይሄን አድርግ እንዴ! አንቺ ሩታ ለምንድነው ልፍስፍስ የምትሆኚ? ሰብስበሽ ሸቤ አታስገቢም እንዴ? የተናገሩትን ቃል ሁሉ ሰብስበሽ ማለት ነው። ይሄ እኮ ያንቺ ነው የአብርሃም ህይወት ነው። ስለዚህ የምትወስኑት እናንተ ናቸው እንጂ ወላ ሄርሜላ ወራ የሱ ጓደኞች በትዳራችሁ ለምን እንዲወስኑ እንትናትኝ ለምን እንዲወስኑ ታደርጊያለሽ? ቆፍጣና ሸንቃጣ ሴት እቺ ሴትዮ ደግሞ በህግ አፍንጫን ማስያዝ ትችያለሽ። ሸቤ አይደለም እሷን አብርሃምን ራሱ ሸቤ ማስገባት ትችያለሽ። በሚስት ላይ ሚስት መደረብ አይቻልም። ገባ? ባለትዳር ሆኖ ሴት ልጅ ላይ እንደዚህ ተለጣጥፎ መሄድ እንደማይቻል ታውቂያለሽ አይደለም? አንቺ ይሄን hala አብራችሁ ኑራችሁ 3 ወር አንድ ባልና ሚስት በአንድ ቤት ውስጥ ከኖሩ ባልና ሚስት ናቸው በአሁኑ ህግ ማለት ነው። የአፍንጫውን ይዛ መክሰስም ትችላለሽ ማለት ነው። ጎረቤት የሚያውቁ ከሆነ ባልና ሚስት እንደሆኑ ጎረቤቶች የሚያውቁ ከሆነ በዛ 3 ወር 1 ወር ከሆነ አፍንጫውን ይዛ መክሰስ ትችላለች። አንቺ ስልጣን እያለሽ ሁሉም እየመጣ እንዲገነፍልብሽ ታደርጊያለሽ እንዴ? አንቺ እኮ እግዚአብሔርን የመክሰስ ስልጣን አለሽ። ሄርሜላንም አብርሃምን አፍንጫውን ይዘሽ ሸቤ ማስከተት ትችያለሽ እኮ። ለምን እንደምትንፈሳ ይሄንን አንቺ እሱ ደግሞ ከሷ ጋር ሲጣላ ሩታን ለማቃጠል ሄርሜላን ነው የሚልክባት። አንቺ ለምንድን ነው እንደዚህ ብግን የምትይው? ውሳኔውን ለምንድን ነው ማጠይቂው? አይደለም እሱን ጓደኞቹን ሰብስበሽ ሸቤ ማስገባት ትችያለሽ። ህይወቴም የመሰቃቀሉት እነሱ ናቸው ብለሽ በእኔና በሱ መሃል ችግር የፈጠሩት እነሱ ናቸው ብለሽ ሸቤ ማስገባት ትችያለሽ። ማንም እየመጣ ሲያራብሽ ዝምት ያለሽ እንዴ? እግዚአብሔርን ታን እንዲሁ ወርግ በጥፊ በሏት ነው የምታስብለው እንዴ? ቆፍጣና ውሳኔ ወስኝ። በቃ ቆፍጣና ውሳኔ
እንዴ አንቺ ሄርሜላ ተብዬዋ ደግሞ አንቺ መጀመሪያው ነው ረክሰሻል። ርካሽ ሴት ነሽ። ምክንያቱም ርካሽ የሆንሽው ለምንድነው? ባል ሚስት እያለው እርጉዝ ሴት ላይ ደፍረሽ እሱ ጋር መተሽ ከሱ ጋር የተለያየ አክሽን ያሳየሽ ጊዜ አንቺ ርካሽ ሴት ነሽ። ርካሽ ፈላጊ አተሽ በሰው ባል ላይ ምን ነው እናቴ? ኧረ በስመ አብ። እንኳንም ዝንጀሮ መሆን አንዳንዴ ጥሩ ነው። አንዳንዴ ዝንጀሮ መሆን ጥሩ ነው። ለማንኛውም ማለት ነው እየመጣሽ አፍሽንም መክፈት አትችል። ሲቀጥል ደግሞ ሩታ ተጠንቀቂያት፣ እቺ ልጅ ማለት ነው። እቺ ልጅ ፊትሽ ላይ እንትን ታደርግብሻለች። አሲድ አድርጋ መድፋቱ አይቀርም። ዝታብሽ ነው የወጣችው። ምክንያቱም አንቺ ከወጣሽ አብርሃምን እንደምታጣው ስለምታቅ ማለት ነው። አብርሃም ከአንቺ ጋር ህርቅ ካደረገ እኔ እንጃ። ይሄ አሲድ ራሱ ፊትሽ ላይ ዝታብሽ አይደል የወጣችው? ዝታብሻለች። እንገናኛለን ከ2 ወር በኋላ ብላሻለች። ስለዚህ ፊትሽ ላይ አሲድ ልትደፋብሽ ትችላለች። ምክንያቱም አብርሃምን ስለምትወዱ አለማጣት ስትል ማለት ነው። ስለዚህ ራስሽን ጠብቂ። ማንም ጓደኞቹ ቢመጡ ቤትሽን እናት አባትሽን አስከብሪ። ምንድነው የእናት አባትሽን ቤት የምታስደፍሪው? ገባሽ? እሱም ቢሆን መምጣት ልጁን ማየት ከቻለ ከሄርሜላ ጋር ያለውን ነገር ትቶ ወደ አንቺ እንዲመጣ አድርጊው እንጂ አንዴ እሱ ሲመጣ ታስገቢዋለሽ፣ ታስወጪዋለሽ፣ ታስገቢዋለሽ፣ ታስወጪዋለሽ። ይሄ ትዳር አይሆንም። ቁርጥ ያለውን ነገር መወሰን አለበት ብዬ ነው የማስበው። ኧረ በስመ አብ። የዩቲዩበር ትዳር ግን በጣም ነው የሚገርመው። እግዚአብሔር አንድ ሰው ከፍቅረኛው ጋር ሲጣላ ወንድ አንጋክቶ መምጣት፣ ከወንድ ሌላ ወንድ ይዞ መጥቶ ፍቅረኛ ማናደድ የተጀመረው ሲስተም ማለት ነው። እግዚአብሔርን ከባሏ ጋር ስትጣላ አዲስ ወንድ ታመጣና እሱን ታቃጥሏል። አልጋ ላይ ሲተኛ አንዳንድ አልጋ ላይ መተኛት በነገራችን ነው በያቡና ሄሉ ናቸው የጀመሩት። እነሱ ጀመሩ በሆቴል እንደዚህ መተኛት፣ እንደዚህ ሆቴል ውስጥ ገብተው የዛኔ እነ ሄሉ ተኙ። ከዛም ደግሞ ቀጠሉ እነ ኪራ። ያልቀረመ ማን አለ ሆቴል ቤት ያልተኛ? አልጋ ላይ ያልወጣ ዩቲዩበር ማን አለ? አልሰው አንድ ዩቲዩበር አልጋ ላይ ከወጣ ሁሉም ተያይዘው አልጋ ላይ ነው የሚወጣ። አንድ ዩቲዩበር ወይን ከከፈተ ሁሉም ወይንና አበባ ከፍክፈው ነው የሚከፍቱት። እርስ በርስ ይቀናናሉ። ምን አለበት ለየት ያለ ነገር ይዛችሁ ብትመጡ? አንዱ ያደረገውን እናንተም ታደርጋላችሁ። ሌላ ወንድ ይዘ ሲመጣ አንዷም ይዛ ወንድ ይዛ ትመጣለች። ኧረ በጣም ነው እግዚአብሔርን በጣም ነው የሚያስጠላው ማለት ነው። በጣም ማለት ነው። ኧረ ፈጣሪ ሆይ። ለማንኛውም ማለት ነው ዛሬ የኛው ያብ አንበሳው ሸንቀጣው ቆፍጣናው ቆፍጠንጠን ያለው ሸንቀጣ ዛሬ ከባድ ጦርነት አለ ብዬ አስባለሁ። ያብ የዛተውን ነገር ከማድረግ ወደኋላ አይልም። እንግዲህ ይሄ ልጅ ግን የኪራ ወንድም፣ ከኪራ ጋር በደንብ ነው የሚመሳሰሉት። እግዚአብሔርን ይዋቸው። ኪራንና እሱን ልጁን በደንብ ይዋቸው። የኪራ ወንድም ነው። አይገርማችሁም? እሱን ለማቃጠል የተደረገ ነገር ነው እንጂ የሄሉ ፍቅረኛ ከሌላ ቦታ አምጥታ አይደለም። ኪራን ነው የሚመስለው ልጁ ራሱ። መነጽሩን አውልቆ ትላንት ፊቱ ራሱ የኪራ ነው የሚመስለው። የኪራ ወንድም ነው ይሄ። የኪራ ወንድም ነው። ኪራን ነው የሚመስለው። መጨረሻ ላይ እናያለን ማለት ነው። በነገራችን ላይ እንግዲህ ያብ የዛተውን እኔ የምፈራው እናቴ ልጁን ጥርሱን አስረግፎለት ጉድ እንዳትሆኝ ያዙ ልቀቁኝ እንዳትይ አስጠንቅቆሽ ነው የሄደው። አዎ ዛሬ ፍንከታማ አለ። ፍንከታ፣ ኃይለኛ ፍንከታ አለ። አዎ ደም በደም ስትሆኑ እና ስታለቅሽ ብቻ እንዳናይሽ። አዎ አስጠንቅቀንሻል፣ ተናግረናል እናቴ። አዎ ደም ወይኔ እና አስጠንቅቀንሻል፣ ተናግረናል። ይሄ ልጅ ደም በደሙ ነው። እንደ ልዑል ሸብንትን ተለጣጥፎ እንዳይመጣ እናቴ። እንደዚህ አክለፍልፈሽውማ ወይንም ያብ እስከነ ነፍሷ በቃ ተሸክሟት የሚወጣ ነው የሚመስለኝ። በሩን ገንጥሎ ገብቶ ምን ታመጫለሽ ብሎ ምናምን። ለማንኛውም ከባድ ጦርነት አለ። ልጁ ግን የኪራ ወንድም ነው። መልክ በደንብ ነው የሚመሳሰሉት። እስቲ አስጠግታችሁ እዩ ኪራንና ልጁ። ልክ እኔ ትናንትና ሲለቀቅ ኪራ ነው ፊቴ ላይ የመጣውና የኪራ ወንድም ነው የሚመስለው። እሱን ለማቃጠል የተደረገ ነገርም ይመስላል። ለማንኛውም ሄሉ ረጋ ያለ ወተት ቅቤ ወጣው አረጋ በይ። ሴት ልጅ ስክን ስትል ነው የሚያምረው። ስክን ዘንድሮ ግን ለጤና ያድርግልሽ። አንከውክዎሻል ፈጣሪ ያደራክን። እቺ ልጅ ክፉ እንዳትነካት አደራህን ማርያምን። ምክንያቱም ሁሉ ነገሯ ነው የተቀያየሩ። ባህሪዋ ተቀይሯል። እንደዚህ አይነት የላትም ምናምን፣ ኃይለኝነት አላት። ሳትበቀል አትለቅም። ይሄን እናውቃለን። ግን ኦቨር ነው፣ ኦቨር እየሆነች ነው ማለት ነው። ለማንኛውም የዛሬውን ጦርነት እናያለን ማለት ነው።
እና ጦርነቱ ይካሄዳል። ለማንኛውም ስራ ነው። መሸቀል ከሆነ የሸቅሉ ባየነው እንወቅጣለን እንረግጣለን። ለኛ ምን ለኔ አብሶ አሪፍ መደበሪያዎች ናቸው። ማርያምን ተንጣጥቼ እወጣለሁ። ከዛ ትንፍስ ስላለው ዩቲዩብ ላይ ደግሞ ገብተን እንንጣጥ። አንዳችሁ ግን ስትጨናነቁ እንዳለ የኔ ውዶች የምትወዱኝ የምታከብሩኝ እንዳትጨናነቁ። እግዚአብሔር ምስክሬ ነው። እነሱ ተጋብተው ለሚወልዱት እነሱ ለሚነፋፉት እኛ ምን ቤት ነን? ራሷ ለምትደሰተው ራሷ ህይወቷን ለምትመራው እኛ ምን ቤት ነን እንዴ? እዚህ ጋር ብትታመሙ ዞር ብላ እስከነመፈጠራችሁ ራሷ አታውቃችሁም እኮ እስከነመፈጠራችሁ። እናንተ ናችሁ እንጂ ለሷ የምትጠቅሙት። እሷ እኮ ለኛ ምንም አትጠቅመንም። ምንም የምታደርግልን ነገር የለም። እናንተ ግን ትጠቅሟታላችሁ። ላይክ እና ሼር እንደዚህ ትሰራባችኋለች፣ ትሸቅልባችኋለች እንጂ ብንታመም አይደለም 5 ሳንቲም እንኳን አይደለም ስማችንንም አታውቀውም ጭራሹኑ ማለት እና አትታመሙ፣ አትሸበሩ፣ አትንቀጠሉ። ለማንም ዩቲዩበር ራሳችሁን አትሳቱ ለማለት ፈልጌ ነው። እሺ ፈልጌ ነው። ለማንኛውም እናንተ ናችሁ እንጂ እሷን የምትጠቅሟት የምትረዷት፣ ከጎኗ ሁናችሁ የምትሏት ከእናንተ ነው እንጂ ጥቅም የምታገኙ ከእሷ ምንም ጥቅም የምታገኙት ነገር የለም። ወንድሞቼ ይሄን አልፌን አትግጩ፣ አትገጫጩ። ነገ ብትታመሙ ብትወርቁ ማንኛውም ዩቲዩበር ዞር ብሎ ሊያያችሁ አይችልም ማለት ነው። ከዚህ በመቀጠል ደግሞ አንቺ መብሪ ተብዬዋ ማለት ስርዓትሽን ያዢ። አትበይብኝ ከስር እየተከተልሽ ከጭንቅላትሽ እስከነንትንሽ ባፍጢምሽ እንዳልተክልሽ አጓጓቢ ሾካካ መናጢ። ወይ ቱ ይቅር በለኝ። መናጢ አይባልም። አምልጦኝ ነው፣ ማርያምን አምልጦኝ ነው። ቱ ወይ መድኃኒዓለም ይቅር በለኝ። እኔ ራሴ አንድ መናጢ ነኝ። ሰው መናጢ ልለ አሳሳትሽኝ። አንቺ ክፉ ሴት፣ አንቺ መብሪ የምትባይ አለቅላቂ። ስርዓትሽን ያዢ። እየተከተለ አትበይብኝ ከጭንቅሌሽ እስከ እንትንሽ እንዳልገልብሽ። ጂጂ እኮ ነው ማመሰልኩሽ። አትበይብኝ የሆነች ሽጥጥያ ስድቤ ራሱ ለራሴ ያስቅ። ሽጥጥያ ማለት ምን ማለት ነው? በማርያም ሽጥጥያ እና ዋልሽ ከተነሳብኝ እኔ ጂጂ ነኝ። ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። እንኳን ላንቺ እንዳልክን ምን ያህል ስልክ እስከ ማሰበር እንደደረስ ጨራ ነው ማስበቅለው እንትን አፍሽን እንዳከፍቺ ለማለት ፈልጌ ነው። እኔ እንደናንተ አስመስሎ ህይወት አላውቅም። ሽፍንፍን ምናምን አስመሳይ፣ ምድር አስመሳይ። እውነትን እያወቃችሁ ውሸትን የምትሸፍኑ ስለምትወዷት ብቻ የሷን ጥፋት ማታሳዩ ምድረ ጀዝባ ሁሉ ማለት ነው። ስታጠፋ መክሮ የሚመልሳት ተቆጥቶ የሚመልሳት ሰው ነው፣ ከልብ ሰው ማለት ነው። አስመሳዮች አንዳንድ አሉ፣ አስመሳይ ሾካቆች። አንዳንዱ ግን ስለ እውነት ስለ ማተባቸው የሚኖሩ አሉ። እውነትን እያየን ማናችንም አናልፍም። ያብን ስናይ እንጠልዛለን፣ ሄሉንም ስናይ እንጠልዛለን ማለት ነው። አንዳንድ ደግሞ አሉ ወደ ዝሙት ማለት ነው። እሰይ ሄሉዬ ወንድ የምትሉ በርቺ ወንድ ነሽ የምትሉ እናንተ ግን ታውቃላችሁ እንዴ? ወንድ መቀያየር ለእናንተ ብርቃችሁ። ወንድ ስለቀየረች ህይወት ይሆናታል ማለት ነው። ስብሯ ቲክቶክ ላይ ግን እያያችሁ ነው ምን ያህል ህዝብ እየወቀጣት እንደሆነ። ኮሜንት ታነባላችሁ። እቺ ልክስክስ እያሉ እየሰደቧት በአንድ ወንድ ማትረጋጋ እያሉ የሚወቅጧትን ኮሜንት አይታችኋል? ለእናንተ ደስታ ራሷን እንድታረክስ ነው እንደዚህ እንትን የምትሉት። የፈለገ ነገር ቢሆን የፈለገ ያብን ለማናደድ ቢሆን እንደዚህ አይደረግም። ብዙ እንትን አለ ማለት ነው እሱን ለማቃጠል ብትፈልግ። ስለዚህ ሄሉ በርቺ እንደዚህ አይነት የምትደግፉ ራሱ ዝሙት ውስጥ የምትጨመላለቁ ሰዎች ናቸው። ራሳችሁ ረክሳችሁ ሰውን የምታረክሱ። አዎ ይሄ ልጅ እሺ ከመጀመሪያ ፍቅረኛው እንደዚህ አድርጓል። አብሮ እንዳልተኙ ልጅቷም ተናግራለች። ሲቀጥል ደግሞ ይቅርታ ጠይቋታል። ስለዚህ የግድ እሷ ደግሞ እንደዛ እንድትበቀል በዚህ መሀል ውስጥ ይሄ ልጅ እንደው የሆነ ነገር አድርጎ ቢያደርጋትስ? በዚህ መሀል ቤቷ ይዛ ስትሄድ የሆነ ነገር ቢያደርጋትስ? ይሄንን አታስቡም እንዴ? ሲቀጥል ደግሞ እንደዚህ አይነት ነገር ተባባሪ የሆነ አይዞሽ ሄልዬ እኔ ጀግና ካላችሁ ዝሙት ነው በእግዚአብሔር ዘንድ ማለት ነው። ዝሙት ነው በእግዚአብሔር። ያየም የተመኘም ኃጢአት ነው። ዝሙት እንደሰራ ነው። ያስወረደም አስወርጂ ብሎ የመከረ ሰው ራሱ ኃጢአት ነው። ንስሐ ካልገባ በእግዚአብሔር ፊት በህይወት መዝገብ ላይ የሚጻፍ ነው። እዚህ ጋር ሌላ ወንድ ይዛ ስትመጣ ስታቅፍ ስትተሻሽ ያንን ሰው ለማብሸቅ ስትል እግዚአብሔር እንደዛ አይልም። የልብን ያህል አይልም እንደዛ። ያየም የተመኘም ኃጢአት
ኃጢአት ነው ከተባለ የተባበርነውም ጭምር ንስሐ ካልገባን በእግዚአብሔር ፊት ኃጢአት ነው። ስለዚህ እናንተ ራሱ ተባባሪ ይሄን አራተኛ ወንድ ይዛ ስመጣ የምትተባበሩ እናንተ ራሱ ንስሐ መግባት ያስፈልጋችኋል። ንስሐ ምክንያቱም ህይወት ነው። እግዚአብሔር ነው። ቃሉ አይለወጥም፣ አይቀየርም። አይለወጥ ዓለማዊ ነገር እኮ ነው። እግዚአብሔር ዓለማዊና ምድራዊ ያላለም ኃጢአት የተባሉ ነገሮች ኃጢአት ነው። ከኃጢአት ሽሹ ነው የሚባለው። የፈለግ ማህተሙን አንጠልጥላችሁ ተሸክማችሁ ዝሙት እኮ ለእናንተ አብሮ አንሶላ መጋፈፍ አይደለም። አብሮ መዋል፣ አብሮ መተሻሸትም ዝሙት ነው እንዴ? ፍቅረኛ እያለሽ ፍቅረኛ ሌላ አለኝ ብሎ ማውራት ዝሙት ነው በእግዚአብሔር ፊት። ማህተብ ኑሮሽ ክርስቲያን ሆነሽ ይሄን ነገር ምትደግፊ ማለት ነው። ንስሐ ካልገባሽ በህይወት መዝገብሽ ላይ ይጻፋል። እንደዚህ መደገፍ የለም አይደለም። ሌላ አሁን ለምሳሌ ጓደኛ አርግዛ ብታማክራችሁ አስወርጂ ካላችሁ በእግዚአብሔር ፊት የአንድ ሰው ነፍስ እንደገደላችሁ ነው በዛ ህይወት መዝገብ ላይ የሚጻፈው። ምክንያቱም እናንተ አስወርዳችሁ ሳይሆን ለዛ ሰው ተባባሪ ስለሆናችሁ በህይወት መዝገብ ላይ ነፍሰ ገዳይ ተብላችሁ ነው የምትመዘገቡት። ስለዚህ እዚህ ጋር እሷ ፍቅረኛ እያላት ከያብ ጋር ጀምራ ሌላ ወንድ አምጥታ ስትደግፉ እናንተ አመንዝራ ነው የምትባሉት። እሷ ወንድ አምጥታለች በእግዚአብሔር ፊት አመንዝራ ነው። የተባበረም ያገዘም የሰራም ያልሰራም ነገር ግን በርቺ ሄልሻ ካለችበት ጥፋት እንድትመለስ ያላደረገ ያበረታታ ሁሉም አመንዝራ ነው። አመንዝራ በእግዚአብሔር ፊት አመንዝራ ነው። ንስሐ ያስፈልጋል። ካላመናችሁኝ አባቶችን ጠይቁ። እመብርሃን ምስክሬ ነች። አባቶችን ጠይቁ። እንዴ ዓለማዊ እንትን ተብሎ የተጻፈ ነገር የለም። የተመኘ ሁሉ አንድ ወንድን ኬዝ እንኳን ባይኖርሽ እንዲህ አይተሽ ከተመኘሽ አመንዝራ ነሽ። አመንዝራ ነው የሚባለው። አብራ እኮ ተኝታ አይደለም፣ ግን ፍቅረኛዬ ነው ብላ ተመኝታ አብራው እየሰራች ነው። እናንተ ደግሞ ከስር አይዞሽ በርቺ እያላችኋት ነው። እኔ ከዚህ ከደሙ ንጹህ ነኝ በነገራችን ላይ። ምክንያቱም ከመጀመሪያው ጀምሬ እየተቃወምኩ ነው። እናንተ ወደዳችሁኝ ጠላችሁኝ አያገባኝም። አዎ ሄሉ ትክክለኛ ህይወቷን መያዝ ካልሆነ ደግሞ ከእንደዚህ አይነት ነገር ሸሽታ ራሷን ቁጭ ብላ ማየትና መመርመር ወደ ራሷ እንድትመለስ ማምጣት ነው እንጂ ወንድ መቀያየር ምንም ትርጉም የለውም። የማያዛልቅ ጸሎት ለቅስፈት ስለሚባል ማለት ነው። ወደዳችሁም ጠላችሁም ተባባሪ ሆናችሁ በእግዚአብሔር ዘንድ ሁላችሁም ኃጢአተኛ ናችሁ። ንስሐ መግባት ግዴታችሁ ነው። እኔን ካላመናችሁኝ ደግሞ የነፍስ አባታችሁ መጠየቅ ትችላላችሁ። ጠይቁ። እንዲህ ባል ነበራት፣ ሊያገባት የተዘጋጀ ነበረ። ወንድ ከሌላው ከሱ ጋር ተጣልታ እንደዚህ በትንሽ ነገር ተቀያይመው ከሌላ ጋር ይዛት መታ ከሱ ጋር እንዲህ እየሰራች እኔ እንዲህ ብዬ ነበረ አባ ኃጢአት ነው ወይ ብላችሁ ጠይቁ። ንስሐ ይሄ መተባበር ነው። ይሄ እንደዚህ አይነት ነገር መደገፍ ማለት ኃጢአትን መደገፍ ነው ብዬ ነው ማስበው። ከኔ ጋር ደግሞ እኩል ተቃውማችሁ እንትን ያላችሁ እግዚአብሔር ይጠብቃችሁ። መድኃኒዓለም ከስህተት ስለምትመልሱ ስህተት ውስጥ እያለች ስለምትመልሱ ድራማ ነው። ድራማም ቢሆን ግን አስፈላጊ አይደለም። እንደዚህ አይነት ድራማ አስፈላጊ አይደለም። መለጣጠፍ፣ መነካካት፣ መተሻሸት ከዝሙት ምን ተናነሰ? ምንም አንሶላ ይጋፈፉ አይጋፈፉ ይሄንን እግዚአብሔር ነው የሚያውቀው። ስለዚህ መተሻሸት መመኘት ዝሙት ነው። ስለዚህ እኔ እውነትን ከመናገር ወደኋላ አልልም። ወደዳችሁኝም ጠላችሁኝም አያገባኝም። የፈለገ ድራማ ቢሆን እንደዚህ አይነት ነገር አይሰራም። በቃ ወደ ራሷ መመለስ አለባት። ከያብ ጋርም ሆነሽ ከሌላ ጋር እንደዚህ አይነት ስራ ከሄሉ አይጠበቅም። ራሷን ለምን ታረክሳለች? ቲክቶኩ እንዳለ ኮሜንቱ ሰድባት በኢየሱስ ስድብ በስድብ ለምን ራሷን እንዲታሰድባለች? ካገኘችው ወንድ ጋር ነው የምትለጣጠፈው። እቺ አይበርድል አረበዝ ኢየሱስ ኮሜንት የሆነ ሼር ተደርጎ የሌላ ደጋፊዎች ናቸው፣ ግን የሌላ የዚህ እንትና ደጋፊዎች ናቸው። ለጥፈዋት የማይወግራት ሰው የለም በኢየሱስ
ግን እኮ ለሷ እኮ ምንም አድርጋ ሳይሆን እሱን ለማብሸን ግን በሰው ዘንድ እየተጠላች ነው። ስለዚህ ወደ ክብርሽ ብትመለሺ ጥሩ ነው ብዬ ነው የማስበው። ከዚህ የበለጠ ደግሞ መድኃኒዓለም አንድ ነው። እነሱ እኮ አይለያዩም ተለያይተው። እውነቴን ነው። ግን ራስሽን ወደ ራስሽ ተመለሺ። እኔ ወደድሽን ጠላሽ የምትጨምሪልኝ የምትቀንሽልኝ ነገር የለም። እውነትን ከመናገር ግን ወደ ኋላ አለለም። ማነኝ? ጂጂ ነኝ። አቺ መብሪ ተብዬው ደግሞ መብራት ይልቀቅብሽ። ቀኑን ብሉ ሲያንጦዞጥዙሽ ሲያንበረክክሽ ይኑር። በቃ ርብሽብሽብሽ ብለሽ ቀኑን ሙሉ ዋይ። እሺ ውቃቤን እንዳታመጪ። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም የስራ ጊዜ ይሆንላችሁ። በተመሳሳይ ደግሞ ይዘን ብቅ ጥልቅ ፈቃደ መቅነት ጠፍጠሽ ጠንቧ እንላለን። ትላንትና ያልገባሁትኝ ትላንት በጊዜ እንቅልፌ መጥቶ ነበር። የጻፋችሁ ልጆች አላችሁ ቲክቶክ ላይ ጂጂዬ ክፈቺ እያላችሁ ማለት ነው። አንደኛ እንቅልፌ መጥቶ ነበር፣ ሁለተኛ ደግሞ አይመቸኝም ነበረ። ልጆቹ እያስጠና ሰውየው አምሽተው ነበረ። ከዛን 10 ሰዓት ሲሆን ደግሞ ሸብሸብሸብሸ እያልኩ ነው ማወራው። ለዛ ነው። እሺ የኔ ማይንፎቃዎች ዛሬ እግዚአብሔር ፍቃድ ከሆነ እንገባለን ቲክቶክ ላይ። እሺ የጻፋችሁልኝ የዩቲዩብ ልጆች ይቅርታ አድርጉልኝ። በቲክቶክ ላይ የጻፋችሁልኝ 5 ልጆች ነበራችሁና ይቅር በሉኝ። እሺ በተረፈ ወዳችኋለሁ። መልካም ምሽት።